Hi everyone, I'm Eliana. ዛሬ ይዤላችሁ የመጣሁት ቶፒክ ደግሞ ከሌሎች ቪዲዮዎች ለየት ያሉ ናቸው። ከሌሎች አዲዎችም ለየት ያሉ ናቸው። የርዕስ ምንድነው? ሪሌሽንሺፕ ላይ ፍቅር ላይ ነው። እና ፍቅር ያው ሁሉም ሰው ፍቅር ይዞኝ ለቀኝ፣ ጠፋ፣ ለቀቀኝ፣ አለቀ ምናምን የምንላቸው ወርዶች አሉ። ፍቅር ያልቃል ወይ? ፍቅር ምንድነው? ፍቅር ይለቃል ወይ? እንደ ቀለም እንደ መድኃኒት ይዞ የሚለቅ ነገር ምናምን መስለው ሰዎች አሉና ፍቅር እኔ አሁን ላይ ባለውበት ስቴጅ አሁን አንደርስታንድ ባደረኩት በሁለት መንገዶች እንትን ዲፋይን አደርገዋለሁ። እንደ ሰውኛም ስናየው እንደ ጄኒዩንሊ እንደ ሰውም ስናየው ከመጣንበት ከማህበረሰብም እንደ ሀገርም እንደ ህብረተሰብም የምንሰማቸው ብዙ ነገሮች አሉ። ባንኖረውም ስፔሲፊክሊ ፍቅር በክርስቶስ እናውቀዋለን። ማለት ክርስቶስ ፍቅር ነው። ሶ እኛ ያንን ታይም እና ሁለት ያልኳችሁ ምን ቲኔጀር ላይ እና ኖርማል 20 ስገቡ ያለውን ዲፈረንስ ማለት ነው። ሶ ቲኔጀር እና ኖርማል እንትን ላይክ 20 ስገቡ ያለውን ዲፈረንስ ምንድነው? ፍቅር ፋርማሲስት ነኝ ብያቸዋለሁ አይደለ? ማርኬቲንግ ማኔጅመንት አሁን ተማሪ ነኝ፣ ግን ፋርማሲስት ነኝ። ብዙ ጊዜ ሰዎች መተው ፋርማሲ መድኃኒት ራስ ምታት ኦር ሰምቲንግ እንደዚህ ይላሉ፣ ማስታገሻ ሰምቲንግ ነገር። ሶ እነኚህ ሰዎች የሚፈልጉት መዳንን ነው። ጀስት ፔን ይለቃቸው ነው የሚፈልጉት። ፍቅር ደግሞ ይዞ የሚለቀን ነገር አይደለም። ገብታችኋል አይደለም? ለሆነ ጎናችን ለሆነ ታም ያለው ካለሱ ካለ ምናምን እንትን የምትሉት ነገር አይደለም ፍቅር። አንዳንድ ሰዎች ኤክስትራ ማይል በጣም የሚሄዱት ለፍቅር እንዲህ ታደርጎ ምናምን እንዲህ ተብሎ እንደ ታሪክም እንደ ፊልም የሚመጣው ፍቅር ኤክስተንቱ በጣም የሚለያየው እኛ ባለንበት ጫማ ልክ ነው። እኛ ባለንበት ጫማ ልክ ሴንስ እንዴት ነው? እኛ በምንረዳው ልክ ነው። ግን ሪያሊቲው ፍቅር ዲፋይን ያደርግላቸዋለሁ እኔ አሁን አንደርስታንድ ባረኩበት አሁን ባለኝ ወይ ማለት ነው። ግን ከዛ በፊት ቲኔጀሮችን ልንገራችሁ። ቲኔጀሮች ላይ ማለት ጀስት ሃይ ስኩል ላይ ምናምን ላላችሁ ሰዎች ከሀገር ውጭም ሀገር ውስጥም ያላችሁ ሰዎች ጀስት ፈርስት ሳይት የምንለው ነገር አለ። አይ ኮንታክት እንደ አትራክሽን እንደን የአይን ፍቅር ምናምን ነገር። ሶ ያንን አትራክሽን ብዙ ጊዜ ቲኔጀሮች ላይ የሚታየው እኔ አክቹሊ ሃይ ስኩል ላይ ምናምን ዳትናት ምንም አይነት አትራክሽን ምንም አልነበረም። ግን ጀስት አትራክሽን አይ ቲንክ ነበረ መሰለኝ አትራክት ማድረገው ልጅ። ሶ ብዙ ጊዜ ደግሞ ይሄ ወረቀት የሚሰጣችሁ ኦር የምትጠይቀው ምናምን ሲሆን ደግሞ የማፍቀር እድሉ የለም አይ ቲንክ መሰለኝ ላይክ የለም። ለምን እንደሆነ አላውቅም። ብዙ ስትገቡ አንዱን እንትን ማለት ይሳናቸዋል ምናምን ነገር እንደዛ ነበርኩኝ። ሶ ምን ላችሁ ፈልጌ ነው ሃይ ስኩል ላይ ብዙ ጊዜ የማየው ቲኔጀሮች ላይ እስከ 18 ምናምን ያሉት ልጆች ታናሽ ምናምን አሉ። ሶ በደንብ የማየው ነገር ምንድነው? መደሰት፣ ጆይ ማድረግ፣ ኢንጆይ ማድረግ፣ ፉልፊልመንት፣ ቤተሰብን ማስደሰት፣ ትምህርትን በስነ ስርዓት መመረቅ፣ ጎበዝ ልጅ፣ ጠንካራ መባል፣ ቆንጆ መባልን ይሄ የለም በቃ ትችያለሽ ምናምን እነዚህ ነገሮች አሉ ፋሚሊ ጋር እና ብዙ ጊዜ ቲኔጀሮች ላይ የማየው ምንድነው ከነኚህ ውስጥ አንዱ የጎደለባቸው ልጆች ሌላ ሰንበዲ ስፔሻሊ ደግሞ ተቃራኒ ጾታ ሲላቸው በዛን ሰው አትራክቲቭ መሆን እድሉ ሀይ ስለሆነ ነው። ትራውማ ቻይልድሁድ ላይ ያለውን ነገር ሲያንጸባርቁ ነው ፍቅር የሚይዛቸው ብዬ የማስበው። ማለት ፍቅር ብለውት የሚያስቡት ግን ኢሞሽናላቸው ሴንሲቲቪቲ የሆነ ፓርታቸው ያንን ሳይዳቸውን የሚሞላ አይነት ሰው ከመጣ አትራክትድ ይሆናሉ በቀላሉ። ሰው ለዛ ፍቅር ብለው ያስባሉ። ጄኒዩንሊ ግን ፍቅር 5% or 10% ቢሆን ነው ከሃይ ስኩል ልጅስ የሚያድገው። ከዛ ውጭ ያለውን ግን ፍቅር አይደለም። ሌላኛው ምንድነው ይፈልጋሉ ጀስት ከዩኒቨርሲቲ በፊት ይሄ ነገር ማየት አለብኝ፣ ዩኒቨርሲቲ ሳላይ መግባት የለብኝም። አንዳንዴ ስፔሲፊክሊ አሁን ያለው ኖርማል በጣም ሆኗልና ግን ዘወይ ቦታው ላይ ስትሆኑ በጣም ነው የሚያስጠላችሁ፣ ይደብራችኋል። በጣም ብዙ ነገሮችን ስታውቁ ብዙ ነገሮችን ስትሄዱ ማወቅ በጣም ያስጠላል ብዙ ነገር። ሶ ባትጀምሩ ባይኔ እንደኔ ወደ ኖርማል 20ዎቹ ዩኒቨርሲቲ ኦር ደግሞ ዩኒቨርሲቲ ግራጁዌት ያደረጉ ወይ ዩኒቨርሲቲ ስላሉ ሰዎች ደግሞ ሰጀስት የማደርገው ምንድነው ፍቅር የምር በገባኝ ልክ አሁን ባለበት እንትን ልክ እዛ ሰንበዲ ላይ የሆነን ያፈቀርኩትን ሰው የምፈልገው ነገር ምንድነው ብላችሁ አይደለም የምታፈቅሩት አክቹሊ ግን ፍቅር ያዘን ከዛ ሰው የምንለው ሪያሊቲውን ነው ማወራላችሁ። ባይኔቸር ሁላችን ፍቅር ነን፣ ባይዘው ሁላችን ፍቅር ነን። ኢንሴስ ሁላችን ፍቅር ነን። ፍቅር ነን ማለት የክርስቶስ ልጆች ነን። ፍቅር ነን ሁላችን። ኤቭሪባዲ ባይ ላቭ
ፍቅር አለው በቃ ፍቅር ነው ራሱ ውስጥ ጀመር ፍቅር ነው። ፍቅር ሳይኖረኝ አይደለም ከሰንበዲ ፍቅር ፍለጋ የሚሄደው። ፍቅር አለኝ ግን እኔ አሁን ባለኝ ለራሴ ባለኝ እኔ ካሉኝ ነገሮች ውስጥ እዛ ሰንበዲ ጋር የማየው ነገር አለ። እሱን የማየው ነገር ምንድነው? የኔን የሆነ ነገር እሱ ጋር ያለውኝ ያንን ነው አትራክት የሚያደርገኝ። የራሴ የሆነ ነገር ነው ባይዘው የራሴ ያልሆነ ነገር አትራክት ያደርገኝ። ኦኬ ፋይናል አድርግላችሁ መሰል የሆነን ሰውን ስታፈቅሩ ኦር ደግሞ ስትወዱት እዛ ሰው ላይ የእናንተን የሆነን ሳይድ ነጸብራቅ ስላገኛችሁና ስላያችሁ ብቻ ነው የምትወዱት። ያ ማለት የምትፈልጉትን ራሳችሁና የምትወዱት ራሳችሁን በዛ ሰው ስላያችሁ ብቻ ነው ያንን ሰው አትራክትድ የምትሆኑለት ኦር ደግሞ የሆናችሁ በዛ ሰው ጋማ ፖይንት እንጂ ካለሷል ነው በላም ካለሷል ጥጣም ምናምን የምንለው እየታወቀና ነው ሲጀመር እሱ ማለት ይሄ በጣም ትልቅ ሚስአንደርስታንዲንግ ነው እዚህ ከራሳችሁ ጋር ያላችሁ ሰዎች ተቻለ በዚህ ሲቹዌሽን ውስጥ እንዲህ ለምትሉ ሰዎች ማለት ነው። ፍቅር እናንተ በዛ ሳይድ በዛኛው ሰው ሳይድ ውስጥ እናንተነታችሁን ያያችሁበት ልክ ነው ፍቅር የሚይዛችሁ። ገብታችኋል አይደል? the way communicate የምታደርጉበት the way understand የምታደርጉበት the way intimacy የሆናችሁበትን the way ላንጉቻችሁ ሊሆን ይችላል ኮሚኒኬት የምታደርጉበት the way እናንተን ኢነራችሁ ስትሬንግዛችሁ ስላገኛችሁ ሊሆን ይችላል the way more energy ስለሆናችሁ ሊሆን ይችላል the way ደግሞ more ይሄ የለም ሆፕ ማግኘት ሆፕና ኤነርጂ በጣም ማተር ያደርጋል። ስፔሲፊካሊ በዛን ሰው ካለ ማለት ያን ሰው ሆፕ ይሰጣችሁ እኮ ለራሳችሁ ኢነርጂ የሚሆናችሁ እኮ ባታወሩትም ባትሆኑም just እሱን በማፍቀራችሁ ብቻ ኢነርጂ የሚሰማችሁ ከሆነ just love by the way so hope የሚሰማችሁ ከሆነ ምናምን ነገር ሞር እናንተን የሆነ ነጸብራቅ ካያችሁ እሱ ፍቅር ነው በቃ ጄኒንሊ ፍቅር ነው እንጂ ፍቅር just suddenly ዝም ብሎ እንትን አይደለም። ይሄ የኔ ፐርስፔክቲቭ ነው ባይዘው የኔ ኦፒኒየን ነው እንደዚህ ፍቅር ይሄ ይመስለኛል ለኔ so I think እንደዚህ አይነት ሰው ነው መሰለኝ ማለት ብዙ ጊዜ ሰዎች አያዩትም ለምን ፍቅር እንደያዛቸው ምንም ፍቅር ከምኑ ራሱ ፍቅር እንደያዛቸው ራሱ ላይ የማይረዱ ሰዎች አሉ። ግን ስፔሲፊካሊ ካራክተሩ ቢሄቪየሩ ፐርሰናሊቲው the way life path the way ራሱ the way እሱ ከናንተ ያለው ስፔሲፊካሊ ስታዩት ፍቅር ከያዛችሁ ሰው ጋር ነው ማውራችሁ እንጂ ፍቅር ሊይዘ ይገባል ከዚህ ሰው ብላችሁ መስፈርት አውጣችሁ አይደለም ፍቅር የሚይዛችሁ obviously so suddenly ፍቅር የሚይዘን ለዛ ነው ባይዘው suddenly ራሳችንን እዛ ሰው ጋር ስላገኘና ስላየን ነው እንጂ just I have no idea so ምን ልላችሁ ፈልጌ sorry ፍቅር የሚኖር ነው። ቲኔጀሮቹ ጆን ባታደርጉና ብዙ ነገሮችን ባታዩ ላቻለ ለምን የሆነ ታይም ላይ የሆነ ነገር ላይ ራሳችሁን ፎከስ ለማድረግ ያለፉት ነገሮቹ ፎከስ እንዳትሆኑ ያደርጋችኋል። ሚዘራብል የሆነ ማይንድ ይሰጣችኋል። ሶ ቢ ኩል just be calm በቃ ካልም ሆናችሁ ትምህርታችሁን ተጨረሱ አንዳን ይደርሳል ባይዘው በጣም ኖርማል ይደርሳል እና የሆነ ሩል አስቀምጡ ኢንሴንስ እንዴት ነው ዞር ብላችሁ ዳላዩ የወጣችሁበት ማህበረሰብ እናት አባቶቻችሁ ታላቅ ወንድም ምናምን ካላችሁ ምናምን ነገር ለዛ ወይ እናንተ የምትፈልጉትን ላይፍ ምናምን አስቡት። ዝም ብላችሁ አትራክት አትሁኑ። በቃ just ፕሬሸር ፍላይ አትሁኑና ለእርካታና ለደስታ ብቻ አትሩጡ። እና ቲኔጀሮቹ ቢቲከር ወዳቻለሁ። ስራ ላይ ያላችሁና ኮሌጅ ዩኒቨርሲቲ ተመረቃችሁና ላላችሁ ሰዎች ደግሞ ፍቅር እንዲህ ነው ሪያሊቲው እንደዚህ ነው ባይዘው እስኪ ቁም ብላችሁ ራሳችሁን አስቡትና የምር አንዴ ቆማችሁ ራሳችሁን አስቡት እስኪ ከዛ ሰው እንደምትወዱለት አንዳንዴ የምርም የሰው ለኔ ይገባኛል ለከት አስባችሁ አታውቁም እንደዛ ማለት ነው። የምር ግን ያፈቀርኩት እሱ ነው ምን ያፈቀርኩት አይነት ነገር አንዳንድ ሰዎች ምን እንዳፈቀርኩት ራሱ አላውቅም የሚሉ ሰዎች አሉ። ሲጀመር ምን ነው ያፈቀርኩት እና ምላችሁ ፈልጌ ነው ፍቅር ደስ የሚል ነገር ነው እንጂ አታድጉ ፍሬ አትሁኑ እያልኳችሁ አይደለም። ደስ የሚል ነገር ላይ ታዲያ የምርን ጄኒሊ መኖር ስላለባችሁ ነው ራሳችሁን ኮልድ አድርጉ ምናምን እምላችሁ። ቀዝቀዝ ሲል አንደን የሆነ ሲሞቅ ምናምን እንደፈላ ውሃ ደግሞ ኦፍ አትሁኑ። የፈላ ውሃ እንዴት ነው ኦን ስታደርጉት ይፈላል ወዲያውኑ ኦፍ ስታደርጉት ወዲያውኑ ካልም ይሆናል አረፋው ማለት ኖርማል ይሆናል ማለት ነው። ሶ ምላችሁ ፈልጌ ነው ላቭ ባይ ዘ ዌይ በጣም ትልቁና ትልቁ ቢያቻለው 3 ፖይንት ሰጥቻቸዋለሁ። የመጀመሪያ ቲኔጀር ፍቅር
እናንተን የልጅነታችሁን ትራውማ ሌላውን የእናንተን የሆነ ኢነር ስትሬንግዛችሁ ወይም ደካማ ጎናችሁ ፋሚሊ አፕሪሼት የማያደርጋችሁ ከነበረ የሆነ ሳቲስፋክሽን ወይም ደግሞ ደስታ ፍለጋ አለ፣ የሆነ ዶፓሚን አለ፣ በቃ አእምሯችን ሁሉ የማይቀበለው ከፋሚሊ ለእኛ የሚገባ ነገር አለ። ያንን ሰንበዴ ሲላችሁ አትራክት ትሆናላችሁ። ወይም ደግሞ ፋሚሊ ጓደኛም አንደርስታንድ ላደረጋችሁ ሳይድ እሱ አንደርስታንድ ሲያደርጋችሁ አትራክት ትሆናላችሁ ማለት ነው። ቲኔጀር ላይ ነው ይሄንን። አዋቂ ላይ ደግሞ ኮሌጅ ዩኒቨርሲቲ ተመርቃችሁ ላላችሁ ሰዎች ደግሞ የእናንተን የሆነ ነጸብራቅ እዛ ሰው ጋር ስታገኙ የምትወዱትን ሳይዳችሁ ወይም ደግሞ ያንን ኢነር ስትሬንግዛችሁ ያንን ሰው ሲያገኘው እዛ ሰው ውስጥ ስታገኙት አትራክት ትሆናላችሁ። አትራክት አይደለም ጀስት ማግኒፋይ የሆነ ኢነርጂ አለ። ያን ኃይል ሆፕ ይሰጣችሁና የራሴን ላይፍ ወደሚል ከሱ ጋር ወይም ከሷ ጋር ኢማጂን ማድረግ ትጀምራላችሁ። ዳስ ላቭ እና ጄኒንሊ ላቭ ነው። ሶ እዚህ ጋር ላላችሁ ሰዎች ደግሞ ፍቅር እንደ ማግኔት ነው። ጋማ ፖይንት ሶ እናንተን አትራክት ለታደርጉት ነገር ቢ ፕሬስ እና ደግሞ ፍቅር እንትን ነው። ይሄ ምንድነው የሚባለው? በጣም ብዙ ሰው ደግሞ እቺኛዋ ፖይንት በጣም ነው የሚረሳት ማለት ነው። ፍቅር ላይ እነኝህን ሶስት ነገሮችን ከለያችሁ የመጨረሻው ነገር ምንድነው? ሶስተኛ ነገር ፍቅር ላይ ስትሆኑ እናንተ ከምትኖሩት ፍቅር ይሄ ሃኒሞኒ ሰርሞኒ ምናምን ቤቢ ምናምን ከምትኖሩት ላይፍ በላይ ያ ፍቅር ተብየው እናንተ ጋር ኢነር ስትሬንግዛችሁ ነው ዲታች የሚያደርጋችሁ ከራሳችሁ ጋር። ያ ማለት ብዙ ጊዜ ስኬታማ የምንላቸው ሰዎች ወንዶች ስፔሲፊካሊ በፍቅር ፔን ብሬክ ከተደረጉ በኋላ ነው በጣም ሰክሰስፉል የሆነ ወይ ላይ የሚገቡት። ለምን? ያንን ፔን ወደ ሰክሰስ ይቀይሩታል ማለት ያ ፔን ኢነር ስትሬንግዛቸውን እንዲያዩ ያግዛቸዋል። አክቹሊ ያግዛቸዋል። አውቆት ሳያውቁትም ዋይ ኖት በቃ ለምን አይነት የሚል ፔን ውስጥ ይገቡና ኢነር ስትሬንግዛቸውን እንዲያገኙት ያግዛቸዋል ያ ፔን ማለት ነው። ሶ ብዙ ጊዜ ፍቅር ለኔ ደግሞ አክቹሊ ከቲኔጀር ቀጥሎ የአዋቂዎች አለ። ከዛን ደግሞ የአዋቂዎች ውስጥ ደግሞ ፍቅር ለኔ ኢነር ስትሬንግዛችሁ የምር የምታገኙት የራሳችሁን የሆነ ሚረር የምታዩበት ነው። ገብታችኋል አይደል? የራሳችሁ የሆነ ውስጥ ማንነታችሁን እንድታዩ ያግዛችኋል። እና ከነዛ ውስጥ ደግሞ ደካማና ጠንካራ ጎናችሁ አውቃችሁ ኢነር ስትሬንግዛችሁ ደግሞ በጣም እንድትጠቀሙበትና የምርን ቦልድ እንድታረጉ ይረዳችኋል። ይህ የፍቅር ኃይል ስለሆነ ማለት ነው። ይህ ስላችሁ እንግዲህ እስካሁን አንደርስታንድ ያደረኩት ነገር ነው አክቹሊ ሶ ጀስት እንትን አትሁኑ ደግሞ ኢንሴኩር አትሁኑ። ይሄ ኢንሴኪርም ሰኪርም ባላንስ አድርጉት። ባይዘው ብዙ ጊዜ ደግሞ ጭጭ የምትሉ ሰዎች ትኖራላችሁ። አፍቅራችሁ ለቅቅ ማድረግ አትራክት ወይ በሆነ በተጠቀሙ ፍቅር ላይ ቆንጆ እላችኋለሁ። በዚህ አጋጣሚ ሌላ ቪዲዮ እስከሚገናኝ ድረስ ቴንኪዩ በጣም ስላዳመጣችሁኝ ወዳችኋለሁኝ። ይህን አውዲዮ ሪከርድ ያደረኩላችሁ ከምሽቱ በኢትዮጵያ 4 ሰዓት 5 ሰዓት ሊሆን ነው። ባይዘው እንቅልፍ ይመጣኛል እተኛበት። ይህን አውዲዮ ጠዋት ከደረሳችሁ ይህን ቪዲዮ ደህና ዋሉልኝ። ማታ ከደረሳችሁ ደግሞ ደህና ደሩልኝ። ወዳችኋለሁ። ባይ